ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ታደርጋላችሁ ታሰፋላችሁ። ላይክ ያደረጋችሁ እንድታደምጡን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ ለቻናላችን የምታደርጉትን ድጋፍ በሱፐር ስቲከር በሱፐር ቻት በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን ከሰሞኑን እንግዲህ ጀማል አህመድ ለምታደርግልን የሱፐር ታንክስ ድጋፍ ከልብ እያመሰገን ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እንጋብዛለን። እስቲ ስለ ሞሲስ ካሴዶ ከሳምንት ቀደም ብሎ ከኢንተርናሽናል ብሬክ በፊት ከሊቨርፑል ጨዋታ ቀደም ብሎ ስለ ሞሲስ ካሴዶ ብዙ ብለን ነበር። ወደ ኋላ መለስ ብላችሁ ፕሮግራሞች ማድመጥ ትችላላችሁ። ከሊቨርፑል ጨዋታ በኋላ በድጋሚ አንስተናል። ዘንድሮ ስለ ካሴዶ ብዙ ምናወራቸው ጉዳዮች አሉ። ተጫዋቹ ገና በ23 ዓመቱ በፕራይም ታይሙ ላይ ነው የሚገኘው። አንዳንድ ጋዜጠኞች እንደውም ጫና ለማበርታት ይመስል የተጫዋቹን ኳሊቲ ከማከሌሌ ጋር ከላምፓርድ ከጆን ኦቢ ሚኬል ከኤሲን ከትላልቅ የቀድሞ ተጫዋቾች ጋር እያወዳደሩ ተጫዋቹ ደግሞ በጨዋ ደንብ በነበረው ኢንተርቪው ለነዚህ ተጫዋቾች ስታንዳርድ እንዳልደረሰና ከሱ በረጅም ርቀት እንደሚሻሉ በማንሳት ያለውን አክብሮትና አድናቆት ገልጿል። የካንቴና የማከሌሌ ድቅል በማለትም ሙገሳው ከፍ ብሏል። ይሄ ተጫዋች ከመጣበት ጊዜ አንስቶ በተለያዩ ውጣ ውረዶች አልፎ እንግዲህ በዚህ ሙገሳ ደረጃ እንግዲህ ሞሲስ ካሴዶን መመልከት በእግር ኳስ የሚያስደስት ነው። በእያንዳንዱ ሜዳ በተጓዘበት ወቅት በ2023-24 ፍሎፕ ኦፍ ዘ ሲዝን እየተባለ ሲዘመር የነበረ የብሪቲሽ ሪከርድ የባከነበት ተጫዋች አንደኛ የእንግሊዝ ሚዲያም ሆነ ድጋፍም ከዘረኝነት ጋር ይለያይም። ጥቁር መሆኑ በራሱ የብሪቲሽ ሪከርድ መስበሩ ለእንግሊዛውያን አሳማሚ እና ትችቱ ከጨዋታ ቼልሲ ይሸነፍ እንጂ ካሴዶ አንደኛው ተጫዋች ጣት የሚቀሰርበት ተጫዋች ነበር። ይሄ ተጫዋች እንግዲህ የጠንክሮ የመስራት ምሳሌ ነው። ዛሬ ላይ ቼልሲ ምናልባት ካልተሳሳትን ታርሙናላችሁ የሞሲስ ካሴዶ ጥገኛ እስከሚሆን ድረስ የደረሰበት ወቅት ላይ ነው የሚገኘው። ቼልሲ ያለ ሞሲስ ካሴዶ ራሱን በከፍተኛ ሁኔታ አደጋ ውስጥ ሊከት የሚችል ግንባታ እያደረገ ነው። ግን ተጫዋቹ በዚህ ደረጃ ደግሞ አስተማማኝነቱ ከየትኛውም ጊዜ በላይ ዋስትናው ከፍ ያለበት የውድድር ዓመት ነው። እዚህ ጋር ልብ ማለት ያለብን ካሴዶ ገና የ23 ዓመት ተጫዋች ነው። 115 ሚሊዮን ፓውንድ ተከፍሎበት ከብራይተን በ2023 የተዘዋወረው ተጫዋች ዛሬ ላይ የኤንዞ ማሬስካ ቼልሲ አስተማማኙ የመሃል ስፍራ ተጫዋች። ቼልሲ እንደምታውቁት በአይደንቲቲ ደረጃ እንደ ቡድን ቼልሲ እዚህ ስፍራ ላይ የሚጠቀማቸው ተጫዋቾች ተመሳሳይነት ካራክተር ያላቸው ኒንጎሎ ኮንቴን ጆን ኦቢ ሚኬልን ከዚህ በፊት እነ ኒማንያ ማቲችን ራሚሬዝን የተለያዩ ተጫዋቾች ማይክል ኤሲንን ላሳና ዲያራን ይሄ ፖዚሽን የሚፈልገውን አግሬሲቭ አይደንቲቲ በደንብ ቼልሲ ያውቃል። ነገር ግን የካሴዶ ምላሽ እንዳለፉት ጊዜያት ተጫዋቾች አልነበረም። ዘግይቶ የመጣ ነገር ግን ያለፉ ተጫዋቾች የሚያስረሳ አስተዋጽኦ ያደረገ ቼልሲ እንደ ቡድን በዋንጫ በሊግ ወይ በሻምፒዮንስ ሊግ አለመታጀቡን እዚህ ጋር ከግምት ውስጥ ማስገባት የለብን። ቼልሲ ውስጥ ይሄ ተጫዋች እየፈጠረ ያለው ልዩነት ጂሚ ካራገር በመጨረሻ ሳምንት የፕሪሚየር ሊግ ጨዋታ ቼልሲና ሊቨርፑል በስታንፎርድ ብሪጅ 2-1 በተለያዩበት በነጋታው የማንዴ ናይት ፕሮግራም አድምጣችሁ ከሆነ አንድ የለኮሰው ሰዓት አለ። የፕሪሚየር ሊጉ ምርጡ አማካይ ማለት ነው ካሴዶ ነው ዴክላን ራይስ ነው ወይስ ራያን ግራቨንበርግ ነው የሚል ጥያቄው የተለያየ ምላሽ አለው። ራይስ ኦፌንሲቭ ሚድፊልደርነቱን አርሴናል ቤት እያየን ያለ ነው ከዲፌንሲቭ አክሽን ይልቅ። ግራቨንበርግ ዲፌንሱን ባላንስ የሚያደርግ አማካይ ነው። ካሴዶ ግን በዲፌንሲቭ ሚድፊልደር መመዘኛ ደረጃ አንደኛ ደረጃ የሚቀመጥ ነው።
ስለዚህ የሶስቱም ተጫዋቾች ዘርፍ ይለያያል። ዲፌንሲቭን ባላንስ ማድረግ ማለት ከኳስ ጋር ያለው ግንኙነት የበዛ ተጫዋች ከንጥቂያ ከኢንተርሰፕሽን ከታክል ከዱዌልስ የጸዳ ግን ኮንሲስተንሲ ያለው የባላንስ አማካይ ማለት ነው። ልክ ዙቢሜንዲ አርሴናል ቤት ራያን ግራቨንበርግ ሮድሪ እኮ ነጣቂ ሆኖ አይደለም የኳስ ቴክኒኩና ሚዛን የመጠበቁ አቅም ከፍ ስላለ ደክላን ራይስ ደግሞ ከ6 ቁጥር ይልቅ 8 ቁጥር ሆኖ የመጫወቱ ባህሪ አርሴናል ቤት በጣም በረጅም ርቀት የተቀየረ ተጫዋች ነው። ስለዚህ ለውድድር ለማቅረብ እንደ ተጫዋቾቹ መመዘኛ ካላቸው ታክቲካዊ ትግበራ ክለቦች ከሚሰጣቸው ሚሽን ጋር ስንመለከት ለንጽጽር ለማቅረብ የሚቸግር ነው። ለምሳሌ በዘንድሮ የውድድር ዓመት ካሴዶ የቼልሲ ከፍተኛ ግብ አስቆጣሪዎች ተርታ አለ 3 ግብ በማስቆጠር ስለዚህ ኦፌንሲቭ አክሽን ዘንድሮ በብቃቱ ላይ ጨምሯል። የተሻለ ግቦችን በመፍጠር ደግሞ ራይስ የተሻለ ነው። በተሻለ ኮንትሮል ደግሞ ቦል ፖሴሽን ላይ ራያን ግራቨንበርግ የተሻለ ነው። ስለዚህ እንዴት ነው ባላንስ ማድረግ የሚቻል? ከባድ ነው። የተለያየ አይነት አይደንቲቲ እንደ ቡድኑ ካራክተር ነው የሚወሰነው። ግን የካሴዶ ብቃት አሁን ላይ ካነጋጋሪነት ከፍ ብሏል። አሁን የኮንሲስተንሲ ማሳያ ሆኗል። የቼልሲ የዘንድሮ ውድድር ዓመት ምሰሶ ሆኗል። ለምሳሌ በአምስቱ ትላልቅ ሊግ የትኛውም ተጫዋች የለም እንደ ሞሲ ካሴዶ 28 የተሳካ ታክል ያደረገ የትኛውም አማካይ የለም 18 ኢንተርሰፕሽኖችን በማሳካት በዚህን ሰዓት በዩሮፕ የሚገኙ 5 ትላልቅ ሊጎች ውስጥ ብቸኛ ተጫዋች ነው። ይሄን ደግሞ ስንወስድ አንድ ለቼልሲ ሊቸግር የሚችል ጥንቃቄ የሚያስፈልገው የቡድን ባላንስ አለ። ካሴዶ የጎደለ ጊዜ ብለን እናነሳው ወይም ካሴዶ ቅጣት ካጋጠመው ካሴዶ ጉዳት የሚያስተናግድ ከሆነ ምክንያቱም ቦታው ኦቨርሎድ ያለበት ቦታ ነው። ካሴዶ ደግሞ ከየትኛውም ጊዜ በላይ ከከፍተኛ ኦቨርሎድ ሲዝን የመጣበት ዓመት ነው። ይሄን ከግምት ውስጥ ማስገባት አለብን። ይሄን የምንልበት ደግሞ ሌሎች ምክንያቶች አሉ ወደፊት ወደ በኋላ የምናነሳቸው። ይሄ 28 ታክል የተሳካበት የካሴዶ ፐርሰንት ብትመለከቱ ከሙሉ የቼልሲ ተጫዋቾች ካደረጉት ታክል 30% ይይዛል። የቡድኑ አብዛኛው ዲፌንሲቭ አክሽን ማለት ነው በታክል በኩል። ኦፕታ ደግሞ አንድ ተጫዋች በአንድ ቡድን ውስጥ የዚህን ያክል ዲፌንሲቭ ካራክተር አሳይቶ በአንድ መመዘኛ ላይ ለምሳሌ በታክል ላይ የቡድኑ 30% ከያዘ ከ2006 እና 7 የውድድር ዓመት በኋላ የመጀመሪያና ብቸኛ ተጫዋች ነው ይላል። ይሄም ያሳየው ምንድነው ቼልሲ ቤት ብቻ ሳይሆን በአምስቱ ትላልቅ ሊግ ጠንካራ አማካይ ብላ የዚህ ተጫዋች ዲፌንሲቭ አክሽን ለቼልሲ ሙሉ የመከላከል ስትራክቸር ላይ በእያንዳንዱ እንቅስቃሴ ቀጥተኛ አስተዋጽኦ አለው ማለት ነው። ቀላል የሚባል ቁጥር አይደለም። ይሄንን መነሻ በማድረግ እንግዲህ ከአምናው ጋር ያያይዛል። ካሴዶ በአምስቱ ትላልቅ ሊግ ከየትኛውም አማካይ በላይ 142 የተሳኩ ፓሶች ታክሎችን በማድረግ በሊጉ በአምስቱም ትላልቅ ሊግ ብቸኛ አማካይ ሆኖ ነው ያጠናቀቀው። የሚያስገርመው ነገር ከ142 የተሳኩ ታክሎች ውስጥ ተጫዋቹ አንድም ቢጫ ካርድ አንድም ቅጣት ሳስተናግድ 365 ቀኑን 38 ጨዋታ በሊጉ በኮንሲስተንሲ አጠናቋል። ካልተሳሳትኩ የቼልሲ አመቱ ኮከብ ተጫዋች ማምና የተባለው እሱ ነው። ይሄ ተጫዋች በዚህ ብቃት ነው እንግዲህ የቀጠለው። ከየትኛውም የሊጉ አማካዮች በላይ ደግሞ ሞሲ ካሴዶ 59% ዱዌልስ የማሸነፍ ሬቱ ከፍተኛ የሆነ ብቸኛ አማካይ። እስቲ የሶስቱን ተጫዋቾች ያምናውን የውድድር ዓመት በአጠቃላይ አንዳንድ ቁጥሮችን እንመልከትና እስቲ የትኛው ተጫዋች ነው በተሻለ ስታት ያጠናቀቀው ሚለውን እንመልከት። ካሴዶ በ45 ጨዋታ 4 ግብ 2 አሲስት፣ ራያን ግራቨንበርግ በ43 ጨዋታ 2 ግብ 5 አሲስት 7 ግብ ላይ ካሴዶ 6 ግብ ላይ፣ ራይስ 5 ግብ 9 አሲስት 14 ግብ ላይ ተሳትፎ 5 ግብ 9 አሲስት። በፓስ አኩሬሲ በኩል ካሴዶ 90.3 ራያን ግራቨንበርግ 91.4 ደክላን ራይስ ከሁለቱም አንሶ 89.8 በፓስ አኩሬሲ። ፓስ ደግሞ ወደ ፋይናል ሰርድ
ቦክስ በቀጥታ ፓስ በማድረግ ካሴዶ በአማካይ 1.4 ራያን ግራቨንበርክ 2.9 ደክላን ራይስ 6.7 ስለዚህ እዚህ ጋር የምንመለከተው ምንድነው ኦፌንሲቭ አክሽን ላይ ራይስ በአብዛኛው የተሻለ ተጫዋች ምንለው ቅድም መግቢያ ላይ ያነሳሁት ዋነኛ መመዘኛ ይሄ ነው ሁለቱን ተጫዋቾች ለንጽጽር ማቅረብ አሁን ላይ ተገቢ አይደለም ስለ አገልግሎታቸው እንወያይ የሚለውን ሐሳብ ያነሳሁት ታክሎችን በአማካይ በማሳካት ለምሳሌ ካሴዶ 3.5 ራያን ግራቨንበርክ 1.6 ደክላን ራይስ 1.6 ራያን ግራቨንበርክ 1.9 ስለዚህ ከተመለከቱም ሁለቱንም ተጫዋቾች በእጥፍ ይበልጣቸዋል ይሄ ተጫዋች ለንጽጽር አይቀርብም ዲፌንሲቭ አክሽናቸው በአማካይ ኳሶችን ኢንተርሰፕት በማድረግ ራያን ግራቨንበርክ 1.7 ሞሲ ካሴዶ 1.5 ደክላን ራይስ 0.7 ዱዌሎችን የማሸነፍ ሬት ስኬታማ በመሆን ደግሞ 59.4% ካሴዶ አንደኛ 57.8% ራያን ግራቨንበርክ ሁለተኛ 50.4 ደክላን ራይስ ስለዚህ ሞር ያለ ኳስ የሚደረግ ሩጫ ሜዳን የማካለል ላይ ራይስ የተሻለ ነው ብዙ ኪሎሜትሮችን ሊሸፍን ይችላል ከኳስ ጋር ግን የሚደረጉ ዲፌንሲቭ አክሽኖች ላይ ከራይስ ሁለቱም አማካዮች የተሻሉ ናቸው ይሄ ተጫዋች ማጥቃቱ ነው አሁን በአርሴናል ቤት ትልቅ ሚና የተሰጠው ካሴዶ ግን የቡድኑ የጀርባ አጥንት መሆኑ እዚህ ጋር በደንብ እንመለከታለን በዘንድሮ የውድድር ዓመት ከየትኛውም ተጫዋች በላይ በአነስተኛ ኤክስጂ ከፍተኛ ግብ በማስቆጠር በሊጉ ብቸኛ ተጫዋች ነው በነገራችን ላይ ካሴዶ ከ0.5 ኤክስጂ ላይ ነው 3 ግብ ማስቆጠር የቻለው ሊቨርፑል ላይ ማስቆጠረው ግብ በጣም አስደናቂ ግብ ነበር ማስቆጠር የቻለው ግን አንድ ጉዳይ ለማንሳት ካሴዶ የመጨረሻ የኦክቶበር 14 ቀናት ከኢንተርናሽናል የሀገራት ጨዋታን ጨምሮ በድምሩ 25000 ኪሎ ሜትር ነው የተጓዘው በ14 ቀን ውስጥ ለክለብና ለሀገሩ በኦክቶበር 2024 አምና በ14 ቀናት ውስጥ 25 ኪሎ ሜትር ተጉዟል በእነዚህ ደግሞ 14 ቀናት ውስጥ ተጫዋቹ ለሀገሩና ለክለቡ 360 ደቂቃ መጫወት ችሏል በአቨሬጅ ማለት ይሄ ተጫዋች 110.8 ሰዓት የሪከቨሪ ሰዓት ብቻ የነበረው ተጫዋች ነበር ማለት በአቨሬጅ ይሄ ከጉዞ ከተለያዩ ትሪፖች በአጠቃላይ ካሴዶ እንደ ተጫዋች አምና ለሀገሩም ለክለቡም ባደረገው በሁሉም ጉዞዎች ተደምሮ 27 ረጃጅም ትሪፖችን አድርጓል ይሄ ማለት 172.6 ሰዓታትን ትራቭል አድርጓል ማለት ነው አምና ስለዚህ ለዚህ ተጫዋች የነበረው የሪከቨሪ ሰዓት 110.8 ነው በውድድር ዓመት ውስጥ ከጉዞ መልስ ይሄ ተጫዋች ያገኘው የሪከቨሪ ሰዓት ማለት ሞሲ ካሴዶ ማሽን ነው ማለት እኮ ነው ይሄ በጣም የሚያስገርም ለማመን የሚከብድ ሰዓትና ጊዜ ነው 27 ትሪፕ የነበረው በርካታ ሰዓታትን በትሪፕ ያሳለፈ ተጫዋች ለሪከቨሪ ያገኘው ሰዓት ከትሪፑ ሰዓት ያነሰ ሆኖ ግን ሞሲ ካሴዶ 38 ጨዋታ አድርጓል ቼልሲ 20 ቀናትን ብቻ ነው በሳመር ለእረፍት የተጠቀመ ከየትኛውም ክለብ በላይ በፕሪሲዝን ሲለካ 13 ቀናትን ጨምሮ ነው የጀመረው ወደፊት ማለት 15 ቀናትን ቀንሶ ነው ደግሞ የውድድር ዓመት ሪከቨሪ ያደረገው 13 ቀናት ጨምሮ ሌሎች ክለቦች ቀሪ 13 ቀናትን እረፍት ሲያደርግ ቼልሲ ቀድሞ ለክለብ ወርልድ ካፕ መዘጋጀት ጀመረ ሌሎች ክለቦች ፕሪሲዝን አጠናቀው ወደ ሊግ ዝግጅት ወደ ሀገራቸው ሲመለሱ ቼልሲ ከነዚህ ክለቦች ደግሞ ዘግይቶ 15 ቀናት ደግሞ ወደ ፕሪሲዝን ዝግጅት ገባ ስለዚህ የቼልሲ ሪከቨሪ ጊዜ በጣም የተዛባ ስለነበር አብዛኛው ተጫዋቾች ለከፍተኛ ጉዳት እየተጋለጡ የሚገኙት ዋነኛ ምክንያት ይሄ ነው ግን የካሴዶ አይነት ጠንካራ በአካል ብቃትም በአእምሮአዊ ዝግጁነትም አስተማማኝ የሆነ ተጫዋች በዚህ ደረጃ እንግዲህ ለክለቡ የሚያደርገውን አስተዋጽኦ ከየትኛውም ጊዜ በላይ
ከየትኛውም ጊዜ በላይ እንደ ካሴዶ አይነት አማካይ ያለው ቡድን በዚህም ወቅት የታደለ ነው። በየትኛውም መመዘኛ በተሰጠው ሚሽን በአግባቡ ያውም አሁን ግቦችን ጭምር እያስቆጠረ የቡድኑ የማሸነፊያ መንገድ ይሆነ። አንዳንድ ቁጥሮችን እስቲ እዚህ ጋር እናንሳ። 138 አማካዮች ከ1500 ደቂቃ በላይ በሊጉ የቆዩ የፕሪሚየር ሊግ አማካዮች አሉ። አምና በተጠናቀቀው የውድድር ዓመት የትኛውም አማካይ ይላል በውድድር ዓመቱ በተመሳሳይ ኢንቴንሲቲ ጀምሮ እስከ ሊጉ 30ኛ ሳምንት ድረስ በፊዚካል ኢንቴንሲቲ የጨረሰ እስከ 30ኛ ሳምንት ድረስ የደረሰ አማካይ የለም እና በዚህ አነስተኛ የሪከቨሪ ጊዜ በዚህ በተጣበበበት የጊዜ እና የተደራራቢ ጨዋታ መብዛት ከፍተኛ ጫና ውስጥ ቡድኑ ውጤት በማጣት አጀማመሩ የመጀመሪያ 4 ጨዋታ አሪፍ ሆኖ ቀጣይ 5 ጨዋታዎች ላይ መቀዛቀዝ፣ መዳከም፣ ተከታታይ ሽንፈቶችን ማስተናገዱ፣ በተለያዩ ቀይ ካርዶች ክለቡ በሚጎልበትም ወቅት ተገቢውን ኃላፊነት ተቀብሎ ለክለቡ ምላሽ ሲያደርግ የነበረው በተመሳሳይ ኢንቴንሲቲ እና በተመሳሳይ የፊዚካል አቅም አመቱን ሙሉ 38 ጨዋታ ያደረገ ወደ 25000 እና ከዛ በላይ ኪሎ ሜትሮችን 27 ትሪፖችን ማድረግ የቻለ የላቲን አሜሪካን ጉዞ ጨምሮ ለሪከቨሪ 110.6 ሰዓታትን ብቻ የተጠቀመ 176 ሰዓታትን ደግሞ በጉዞ ላይ ያሳለፈ ተጫዋች በተመሳሳይ ኢንቴንሲቲ ለ30 ሳምንት መጫወት ማለት ይሄ ተጫዋቹን አቅም ፕሮፌሽናሊዝም ራሱን ጠብቆ ለእያንዳንዱ ጨዋታ የሚያዘጋጅበት በተመሳሳይ እንቅስቃሴ አሰልጣኙ እንደ ተጋጣሚው ታክቲክ ለውጥ ባደረገ ቁጥር ይሄ ተጫዋች የታክቲክ ለውጥም ተጽዕኖ የሚፈጥርበትም ተጫዋች አልነበረም በሜዳ ውስጥ። አሁን ከጂሚ ካራገር ሐሳብ ጋር ከማንዴይ ናይት ፉትቦል ሐሳብ እንግዲህ እነዚህ ቁጥሮች ለሶስቱ ተጫዋቾች ለንጽጽር የቀረበበት መንገድ ካራገር በራሱ እይታ ተገቢ ሊሆን ይችላል እንደራሱ እግር ኳሳዊ እይታ፣ ግን በአጠቃላይ ካየን የሶስቱም ተጫዋቾች ሚና በሶስቱ በተለያየ ኃላፊነት ነው የሚጫወቱት። ተፈጥሯዊ ፖዚሽናቸውን እንኳን ብንመለከት ራይስ የትክክለኛ 6 ቁጥር ተጫዋች ነበር፣ ካሴዶም እንደዛው። ግራቨንበርክ ግን አልነበረም። ትልቅ ትራንዚሽን ነው ያደረጉት ስሎት ከ8 ቁጥር ወደ 6 ቁጥርና በአጠቃላይ ስንመለከት ግን በወቅቱ አሁን ላይ ከሚገኙ በአምስቱ ትላልቅ ሊጎች ውስጥ አስተማማኝ 6 ቁጥሮች መካከል ምናልባት አሁን ላይ በመናየው ብቃትና ለክለቡ ካለው አስተዋጽኦ ሞሲስ ካሴዶ ተቀዳሚ አንደኛ ደረጃ ላይ የሚቀመጥ ይመስለኛል። በ6 ቁጥር ቦታ አንድ ዲፌንሲቭ ሚድፊልደር ማሟላት ያለበትን ሙሉ አካላዊም አእምሮአዊም ዝግጁ በታክቲክም በኩል የተሟላ ተጫዋች ነው ብለን ካነሳን ሞሲስ ካሴዶ ከኳስ ጋር ያለ ኳስም አስተማማኝ 6 ቁጥር ይመስላል በቦታው ላይ በአሁን ሰዓት ከየትኛውም ቡድን ከያዘው የ6 ቁጥር ተጫዋች ሆልዲንግ ሚድፊልደር ሳይሆን ዲፌንሲቭ ሚድፊልደር ነው ያነሳን ያለው። ምክንያቱም ዙቢመንዲና ግራቨንበርክ ዲፌንሲቭ ሚድፊልደር ተብለው አይጠሩም ወይም በዛ ካቴጎሪ ውስጥ አይቀመጡም። ምክንያቱም ሆልዲንግ ሚድፊልደር ናቸው እነዚህ ተጫዋቾች። ሚናቸው የ6 ቁጥር ተጫዋች ይሁን እንጂ ታክቲካሊ ደግሞ ሜዳ ውስጥ የሚሰጣቸው ኃላፊነት ቦታው ከሚፈልገው አካል ብቃት አግሬሲቭ እንቅስቃሴ ውጪ ነው። እነዚህ ተጫዋቾች ከኳስ ጋር የሚያሳልፉት ደቂቃዎች ከፍ ይላሉ ያለ ኳስ ከሚሰሩት የወርክ ሬት ስራ ይልቅ። ካሴዶ ግን የተሟላ 6 ቁጥር ነው ስንል አንደኛ በፓስ ረገድ በአማካይ 90.3 ፓስ አኩሬሲ የተሟላ ተጫዋች ከሆነ ይሄ ዲስትሮየር የሚባለው የ6 ቁጥር ሚና አሁን የዛሬ 2 ዓመት በፊት በነበረው መመዘኛ ከሆነ የሊጉ አንደኛ ተጫዋች ብለው የእንግሊዝ ሚዲያ ታላላቅ ክለቦችን ፍላጎታቸው ጠንካራ የነበረው ብሩኖ ጊማሬስ ነው። ግን ትልቅ የሚጎለው ኳሊቲ የፓስ ሲኩዌንሱ በጣም ደካማ ተጫዋች ነው ይሄ ብራዚላዊ።
የኳስ ቴክኒኩ በጣም ደካማ ነው። ሜን ሺፍት ተጫዋች አይደለም። በዚህ ፖዚሽን ላይ አንደኛ በኢንተርሰፕሽን አግሬሲቭ በመሆን ፕሬስ በማድረግ የተጋጣሚን እንቅስቃሴ በማቋረጥ የተጋጣሚን ቴክኒካል ተጫዋቾችን ቻርጅ በማድረግ እነዚህ ይሄ የእንግሊዝ እግር ኳስ ባህሪ ያለው የ6 ቁጥር ተጫዋች እንጂ አንድ ቴክኒካሊ ቡድን መገንባት ለሚፈልግ አሰልጣኝ በ6 ቁጥር ቦታ የሚገለገለው አይነት ተጫዋች አይደለም። ምክንያቱም ዲያጎናል ኳሶችን የሚያበዛ ከ10 ረጃጅም ፓሶች 5ቱ የሚሳካለት አማካይ ነው። ይሄ ማለት አንዱ ኳስ ላይ 50-50 ነው የተጫዋቹ የፓስ አኩሬሲ ማለት ነው። አሁን ግን ስንመለከት ሞሲ ካሴዶ የሚያሟላቸው ክራይቴሪያ ግን በረጅም ርቀት ካለፉት እንኳን በቦታው ላይ በጣም ተፈላጊ ከነበሩ ተጫዋቾች በብዙ መለኪያ የበለጠ ነው። ግን አሁን አንድ ጉዳይ ከሰሞኑን እየሰማን ነበር። የሞሲ ካሴዶ ኤጀንት የበርካታ የቼልሲ ተጫዋቾች ኤጀንት የሆነው ትልቁ ኤጀንሲ የአሊ ባራት ኢፒክ ስፖርት የሚባለው ኢፒክ ስፖርትን ታውቁታላችሁ። ይሄ ኤጀንሲ ከክሊርሌይ ካፒታልና ቶዲ ቦይሊ ቼልሲን ከያዙበት ጊዜ ጀምሮ 19 የተጫዋቾች ዝውውር ላይ አሊ ባራት የሚባል ይሄ የታወቀ ኤጀንት አሁን የፕሪሚየር ሊግ እግር ኳስን እየተቆጣጠረ የመጣ የሞሲ ካሴዶን ዝውውር ከሊቨርፑል ወደ ቼልሲ ነገራቶች ሁሉ እንዲቀየሩ ያደረገው ከሞሲ ካሴዶ ጋር ያለው ውል መቋረጡ እየተሰማ ነው። ይሄ በሚዲያ በኩል በስፋት እየተነገረ ነው። ይሄ ጉዳይ ካልሆነ በቀር በሜዳ ውስጥ ባለ ጉዳይ አሁን ላይ በሊጉ ከሚገኙ የ6 ቁጥር ተጫዋቾች አስተማማኙ 6 ቁጥር ሞሲ ካሴዶ መሆኑን ከሚያረጋግጡ የተወሰኑ ሐሳቦች ውስጥ ወስደን ይሄን ለመወያያነት አነሳን። በቀጣይ ፕሮግራሞች ደግሞ ሰፋ አድርገን በሞሲ ካሴዶና በቼልሲ ዙሪያ ይዘላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር በሱፐር ቻት ድጋፍ አድርጉ። በ3 ፕሮግራም ሐሙስን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።